ወደዚህ ስፍራ ለመምጣት ጉዞ ሲጀምር እንዴት አሁን በዚህ ሰዓት እዛ ትሄዳለህ? አካባቢው ሰላም አይደለም፣ ችግር ቢፈጠርስ የሚል በጣም ብዙ ጭቅጭቅ ነበር። ስለት ግን ስለት ነው። ስፍራው አይደለም እኔ በጣም ብዙ ሰዎች የሚረግጡት፣ በጣም ብዙ ሺህ ሰዎች የተፈወሱበት፣ ልጅ አጥተው የነበሩ ሰዎች በገድሉ ታሽተው ልጅ ያገኙበት። ታዲያ ይሄ ስፍራ እምነቱ አውሮፓና አሜሪካ ድረስ እየተላከ በጣም ብዙ ሰዎች የተፈወሱበት፣ በሆስፒታልና በሕክምና አይቻልም ጥቂት ቀን ቀርቷል የተባሉ ሰዎች መጥተው የዳኑበት፣ በታሪክ የሚነገር ሳይሆን በአካል ስፍራው ላይ በጣም ብዙ ሰዎች ለምስክርነት የሚጋፉበት ቦታ ነው። ማየት ማመን ነው። ናና ኤው ተብዬ ነበረ። ልክ ስለቴ ሲሰምርልኝ እነሆ ከዚህ የተሻለ አጋጣሚ አላገኝም ብዬ እኔም መጥቻለሁ። ይሄ ቦታ የት እንደሆነ የቦታው ስም ማን እንደሆነ ማወቅ ከፈለጋችሁ ቪዲዮውን እስከ መጨረሻው እዩት። እናንተ መታችሁ ትሳለሙታላችሁ። እንደምን አደሩ አባ? ደህና ይስጥልኝ። ሰላም አደሩ? እግዚአብሔር ይመስገን። እንኳን ደህና መጣ። እንዴት ኖት? ሰላም ኖት? እግዚአብሔር ይመስገን። እግዚአብሔር ይመስገን። እዚህ ያው ስለቴንም ለማስገባት ገዳሙንም ለማየት የመጣሁትና እዚህ አካባቢ ያሉ ወይ የገዳሙ ኃላፊዎች ወይም መምህራን ምናምን ይኖራሉ? አዎ አፈ መምህር ነው። የገዳሙ አፈ መምህር ኖት? አፈ መምህር ማለት ምን ማለት ነው አባ? አላውቀውም። የአፈ መምህር ማለት የገዳሙ አፍ ወይም የገዳሙ ተወካይ ሆኖ የሚያገለግል ወይም ከመምህሩ በታች አፍ። ትክክለኛውን ሰውን ያገኘሁት። እግዚአብሔር ይስጥልኝ አባቴ። ይሄ ስለቴ ነው ያው ተደርጎልኝ ነው እንግዲህ ስለቴን ላድርስ ብዬ ነው የመጣው። በዛውም ገዳሙን ትንሽ በቃኘው ደስ ይለኛል። ካሜራ ምናምን ይዣለሁ። ይቻላል አይደል? ይቻላል፣ ችግር የለውም። እሱ ያስጎበኙኛል? አዎ አስጎበኛ። አመሰግናለሁ አባሽ። ከተመሰረተ ምን ያህል አመቱ? በ1574 ነው የተመሰረተው። ከ400 ዓመት በላይ ሆኖ በላይ ሆኖታል። በስመ አብ ይገርም። በቃችን ጥዬ ልምጣኔ። እሺ አባቴ። ከደጅ ስደርስ ልቤ ይመታል ወደ ማደሪያ። ሁለት ቤተክርስቲያን ነው እንዴ? ሁለት ቤተክርስቲያን ነው። በአካባቢ ስም አጠራር መንትዮች ደብሮች ይባላሉ። ይሄ የጻድቁ መቃብራቸው ነው። እምነታቸውም ከዛ መቃብራቸው ነው የሚፈላው። ምእመናን እየመጡ ይፈወሱበታል፣ ይድኑበታል። እቺ ደግሞ ኪዳነ ምሕረት ቤተክርስቲያን ናት። ኪዳነ ምሕረት ሲገለገሉባት እንደነበረ ከዚሁ ራሷ ተሰራች። እሳቸው ደግሞ በፈቃድ እግዚአብሔር መቃብራቸው እዚህ ላይ ሆነ። ስለዚህ መቃብሩን አፍልሶ መውሰድ ስለማይቻል መቃብሩ ካለበት ቤተ መቅደስ መስራት ግዴታ ሆነና ቤተ መቅደስ ነው እዚህ ሰርቶታል አባቶቻችን በጊዜው የነበሩት። እንዴት ወደዚህ ገዳም ሊመጡ ቻሉ? መጀመሪያ እዚሁ አካባቢ የተወለዱት? አይ አገሬ ሩቅ ነው፣ ግን የመጣሁበት ታሪክ እንዲህ በቆም የምንጨርሰው አይደለም። ብዙ ታሪክ አለ። ያን ምናልባት እስኪ እየጎበኘን እንሄድና ወደ መጨረሻው አካባቢ እነግርሃለሁ። ይሄ እንግዲህ የዋና የገዳሙ ዕቃ ቤት ነው። እዚህ ዕቃ ቤቱ በጣም አንድ ጠንካራ አባት አሉ። ገብረ ታምር የተደረገላቸው አባ ምሕረት ይባላሉ። በቃ እሳቸውን ምስክርነታቸውን እስከምትቀበል ድረስ ሌላ ቦታ ደርሼ እመለሳለሁ። እሺ አባ። እዚህ ገዳም ስንት ዓመት ቆዩ? አንድ 32 ይሆናል። የመጡት እንዴት ነው? ለመመንኮስ ነው የመጡት? አይደለም። ስመጣ እኔ በበሽታ ታምሜ ነው የመጣሁት። ምን ታመው? ካንሰር ታምሜ። ያን ስመጣ ከበዚያ ታምሜ በሀገር ቤት ላይ በአበሻ መድኃኒትም ሆነ በሐኪም ቤት እየተመላለሱ ቤተሰብ እያሳከመኝም የአበሻ መድኃኒትም በያለበት መድኃኒት እያመጣ ሲሰጠኝ መዳን አልቻልኩም። እሺ። ከዚህ ከአንገቴ ላይ ይሄ ያብጥና እንደገና ደግሞ ይሄ እዚህ ላይ ይሄ እያለ ደግሞ በታች ያብጣል። እሺ። ይቀጥላል። እሺ። ተይዞ እዚያ ወዲያ ይሄ ሲፈነዳ ደግሞ በታች ይወልዳል። እሺ። እዚያ ላይ የምለው ሰው ልስ ሁሉ ተቸገሩ። እሺ። ወደዚህ ቦታ ስመጣ ያን እምነትና ጠበሉን ካህናቶች እንደሚባለው ሲሰጡኝ ያን እምነት ስቀባው ይፈነዳል። የሚፈነዳው ደምና መገን ይወጣል። እሺ። ያን ሲል ቆየሁ። በ3 ወር ውስጥ ጠቅላላ ሞላው ደረቀ፣ ዳነ። ከዛ በኋላ ህመሙ ጠፋ 100%? አዎ። ከዚያም በኋላ ያለው ሁሉ ከላይም በታችም ያለው ከግሬ ላይም ከአንገቴ ላይም ያለው ሁሉም ደረቀ። ከደረቀ በኋላ እኔ ከዚህ ቦታ ላይ ማገልገል አለብኝ ብዬ ቁጭ አልኩኝ። በጣም አመሰግናለሁ አባቴ። በረከቱ ይድረሰኝ። እግዚአብሔር ይስጥልኝ። በረከታቸው ይለን። አሜን። አባ ወዴት ነው የሄዱት? በዚህ ነው የሄዱት? እሺ።
አባ አቤት። መጣው። እሺ አባቴ ጨርሻለሁ። እኔ ከሳቸው ጋር መጣው። በጣም የሚገርም ተአምር ነው የነገሩኝ። በጣም የሚደንቅ ነገር። ወደዚህ ገዳም የመጣሁበት መንገድ ከባድ ነው ሲሉኝ ቅድም እስካሁን እያሰብኩኝ ነው። ምን ማለት ወት ነው? በሽታው የጀመረኝ ትምህርት ቤት እንዳለሁ ነው። ምን ነበር ህመሙ? ህመሙ በድሮ ነቀርሳ ይባላል። እሺ ያው ግን የጀሰም መረመር ወደ ካንሰር ተቀይሯልና ቅንጭላት ውስጥ እጢ ያለው ያን እጢ ደግሞ ከ37 በላይ ሆኗል። እጢው አዎ የተለያየ ቦታ ማለት ነው። አዎ የተለያየ ቦታ ነበረ። ከዛም ሙሉ በሙሉ አና ላይ ሲቆጣጠር ሲሞላ ወደ ጉሮሮዬ መውረድ ጀመረ። ጉሮሮዬ በሙሉ ተቆጣጠረኝ። ከጉሮሮዬ በታች ወደ መላ ሰውነቴ መሰራጨት ጀመረ። በአፍንጫዬም በጀሮዬም በአፌም ሁሉ እዥ መውጣት መፍረጥ ሲጀምር ሰው ሁሉ ተጸየፈኝ። እሰድበታለሁ የፈላ ውሃ። ያን ፈላ ውሃ ስሰድ ቁስል ሳከው እንደሚያስደስተኝ ያስደስተኝ ነበረ። ፍልውሃው ሲገባና ተስፋ ቆርጬ እባካችሁን ግደሉኝ ለነፍስ ሆናቸዋለሁ ብዬ ሁሉም ማጸናቸው ነበረ። ቢላዋ አካባቢ አይቀመጥም፣ የሰላ ነገር አይቀመጥም። ምክንያቱም ራሴን ማጥፋት ሁሉ እመኝ ነበረ። እንደያልኩ ስኖር የመጨረሻ ያው እና እምነቱ ቤተ መቅደሱ ውስጥ ነው ማለት ነው የሚቀደሰውም። የእሳቸው ስጋቸውም ያረፈው እዛው ነው ማለት ነው። በቅዳሴው የሚቀደሱ ቤተ መቅደስ ውስጥ ነው። እምነቱም የሚወጣው እዛ ውስጥ ነው። ከውስጥ ነው እየተቆፈረ የሚመጣው። ከውስጥ ነው እየተቆፈረ ይሁን ዛሬ የሚወጣው ዛሬ ያለው ምእመናን ይታደላል። ነገ ደግሞ ይሄን ያህል ወጥተው ያድራል። በየቀኑ ነው የሚወጣው። በየቀኑ ይፈላል። ይፈላል ማለት ምን ማለት ነው? ሲቆፈር መሬቱ እየጎረጎደ አይደል? እየጎረጎደ ሳይሆን የተቆፈሩ ዛሬ የተቆፈሩ በነገው ሞልቶ እናገኘዋለን። ይሄውን ለምን ያህል ቀን ነው የሚሆነው? ይሄ ለዛሬ ብቻ ምእመናን በጣም በርካታ ምእመናን ስላሉ ከ15,000 እስከ 20,000 በላይ ስላለ እነዛ ዛሬ ይሰጣል። እናታለ አሁን 100 ብር ተስሌ ነበር። ይሄ 100 ብር ምን ሆነው ነው ማማስ? ትቢ ነው። ይሄን በዚህና በዚህ አውጦብኝ። ይሄ በዚህም በትክሻዬ ከዚህ አሁን ይሄ ተመስገን ጌታዬ እየላላለኝ ነው። እየተጠመቁ ነው። አዎ እምነቱንም ይቀባሉ። አዎ ከዚያ አለው ሳገሬ ሳለው አንጃይን አብቅቻ እኔ ሁላ አምቢሎ ይዘክተኝ ቁስሉ ስቦኝ ነበረ። ኋላ እምነቱን ሰጡኝ። ድንግል ዓለም 100 ብር ይዤ ተደጃፍህ እመጣለሁ፣ ለደጃፍህ አብቃኝ ለምኜ ልብላ ብዬ ተሳልኩተኝ። አሁን ለደጃፉ ማበቃኝ ቁሜ ለምኜ ስበላ ኖርኩኝ። እንደምን በረታች ዳነይ ሰውነቴ ለምኜ ያገኘሁት 100 ብር ይዤ መጣ። አቤት መዳን በሁን ይንቀልልኝ ክስክሱን ይልቀምልኝ 50 ብር ልካለሁኝ ብለው ተስልያለሁ። እንግዲህ ስለቶን ይስማው። ይህችን ዓመት ደግሞ አንተ ብትተወኝ። ታዲያ በየቀኑ እንደዚህ ይወጣል ማለት ነው? በየቀኑ ይወጣል። ስንት ዓመት ወጥቷል እንደዚህ? ከ400 ዓመት በላይ። እንዴ እየጎረጎደ አይደለም የተመቅደሱ? ፍልፈል የሚያወጣው አፈር አለ አይደል? ልክ እንደ ፍልፈል በቀን እየፈላ ሞልቶ እናገኘዋለን። ያ የፈላው ይወጣና ይሰጠናል ለምእመና። በነገው ሌሊት አባቶች ሲገቡ አሁንም ሞልቶ ይገኛል። ያንን አንስታችሁ ስትሄዱ በማግስቱ እንደገና ከፍ ይላል። የኖርኩት ያው ወደዚህ እንደመጣ የአባቶችም አንድ ውለታ ሰሩልኝ። እስኪ ጸሎተ ማርያም ልድገምለት ብለው ሁሉም ሱባኤ ገቡ። ለ7 ቀን ሱባኤ ሲገቡ ለአንደኛው አባት ምን አሳያቸው? 2 መንታ ቤተ ክርስቲያን ያለበት ረጅም ቄስ መለኩሴ መሀል ላይ ቆመው በምራቃቸው ትፍሎ አፈሩን ተፈብለው ለውሰው ጉሮሮ ላይ ሲቀቡት አየው። ጉሮሮ ሲቀቡት ጮራ መታ ከጉሮሮ ስታልፍ ወደ ያን እበጡ ሲጠፋየው ብሎ ራያየው ብሎ ይናገራሉ። ያ ቦታ የት እንደሆነ ግን አይታወቅም። መንታ ቤተ ክርስቲያን የት እንደሆነም አናውቅም። አንደኛው ደግሞ ጓደኛዬ እንግዲህ በኋላ የኔ እህል ውሃ ከናንተ ጋር አይደለም እኔ የምኖረው ሌላ ሀገር ነው ብሎ ተሰናውቶን ሄደ። ተሰናውቶን ከሄደ በኋላ ደግሞ ተመልሶ መጣና ሰላም ልላችሁ ነው ብሎ ጉሮሮ ድሮ አሸርቅጦ እንደሚያገለግለው ጉሮሮ እበጡ ጠፍቶ በሰላም በጤና መጥቶ ሰላም ብሎኝ ሲሄድ አየሁት ብሎ አንድ ራእይ። ያ የመዳን ተስፋ እነሱ ያወራሉ። እኔ ግን ተስፋ የሚባል የለኝም። ይህን ራእያቸውን ራሱ ቁጭ ብሎ ሲያወሩ እኔ የኔ ብዬ አልሰማው ነበረ። ከዛ መጨረሻ ላይ አባ ምረት ይባላሉ። ዚቃ ቤት ጠባቂ ናቸው። እሳቸው ወደዛ ወደና አለውበት ቦታ መጥተው ገጠመኝ። ይሄን እምነቱን አንገቱ ላይ ቢቀባው ይሄ ሰውዬ ያለ ምንም እንትን ወይ ቶሎ ይፈነዳና ቶሎ ይሞታል ወይም ደግሞ ይድናል ሲሉ ሁሉም በመነኮሳት እሺ ብሎ ሰደዱኝ። እኒህ አባት ያው ሳይጸየፉኝ
ያ ሁሉ መግል እየጠረጉ ደሜን እያበሱ እዚያ ደረሱኝ። ከዛ ሐምሌ 4 እንደገባው እምነቱን ቆፍረው ሰጡኝ። ያን እምነት ሲሰጡኝ ይህን መቅባት አልችልም፣ እነሱን የቀቡኝ። ይህን ሲቀቡኝ እበጡ ላላ። እንደምን አሉ አባቴ? ሰላም ኖት? ማን ይባላሉ አባቴ? ምን ያክል አመት ሆኖታል እዚህ? እንግዲህ 2002 ህዳር 12 የገባሁት ህዳር 12 ሲመጣ 15ኛ ዓመትን ያስቆጥራለሁ። ግን አንድ ቀን የሰራው ስራ ባይኖርም ለቦታው መቼም አባቶች ጋር ተቆርጬ ኖርኩ። እኔ ሳልፈቅድ እሱ ፈቅዶ ሳልወደው እሱ ወዶ እዚያ አስቀምጦኝ ፈቃዱ ጅባና ቢሆን እንኳን እዚህ መድረስ ቀርቶ ታሪክ መስማት ራሱ የሚገባ የሰው ነገር ግጥምኛል። ከዘመኑ አንጻር ከራስ አንጻር ሳስበው ያው ግን ከማንም እኔ ሳላስበው እሱ አስበው ከዚህ በላይ በማድረስ አስደስታለሁ። እዚህ በምንድን ነው የሚያገለግሉት? ያገለግልኩ ማለት ባልችልም ግን ተክሰና አገልግሎት ነው። ቅዳሴ ሰዓታት ተጨልኩ በቃ በተሽከም ገበዝ ባዘዘኝና በቤተክርስቲያን ባዘዘሽ መሰረት አቀባበል። ይሄ እምነት ከቤተ መቅደስ ከቅድስቱ ነው የሚወጣው? ከቤተ መቅደስ መንበረ ታቦቱ ያለበት ማለት ነው ቤተ መቅደስ። አከፋፈላለሁ። እዚህኛው ክፍል ቤተ መኖር ቢኖርበት ድል እንዳለ ሆኖ እዚህኛው ክፍል ደግሞ እምነቱ ይመጣል። የእኛ ኃጢአት በጣም ስለበዛ ዘመኑም ስለከፋ በዚህ ዘመን ድረስ እውነት ግን እንዴት ሊቀጥል ቻለ? እና ይህንንም የሚያዩ ተመልካቾች ውሸት ቢመስላቸው ሐሰት ቢመስላቸው እንደው እውነታው ምንድን ነው እስቲ ይንገሩን። እርሱ ትልቁ መሰረቱ እምነት ነው። እምነት ማመን ትልቁ እምነት ነው። ማሳዩ አዛልፎ ተርፎ ግን ለስምንተኛው ሺህ ይሆናል አይሆንም ያስተምረን ዘንድ እግዚአብሔር በኃጢአተኞች ላይ ገለጸ። ከዛም በኋላ ልክ በሶስተኛው ቀን በዚህ በጆሮዬ ነባሴ የሚወጣው በአፍንጫ የሚወጣው አያቆም። እዛም በኋላ ያው ስልስል ሐምሌ 4 ገብቼ ነሐሴ 12 የሚካኤል ሙሉ በሙሉ ፈነዳ። ትል የሚመስል ገመድ የሚመስል ነገር ሁሉ ይወጣ ነበር ባይኔ። በጣም ከዚህ እስከዛ ማዶ ሰው መቅረብ አይችልም፣ ሽታሉ። ከዛም በኋላ እየጎደለ ሲመጣ ሆዴ ላይ ያለው ቀረና እንደዚህ አበጠ። ሆዴ መውረድ አልችልም። ወደ ጸበሉ ሰው የለም፣ ሁሉም ወደ የቤቱ ገብቷል። እንደ ዕቃ ተንከባለ እየወረርኩ እያመመኝ እያልኩ ይቁስል ነው ሰውነት ይቁስል ነው ተንከባለ እየወረርኩና የተቀዳ የጸበልተኛ ጀሪካ አገኝ ነው። ያንን ጸበል እንዲተኛውና ግማሹ እየፈሰሰ ግማሹ ተኝቼ ጠጣሁት። ማማት ጀመርኩ። መቀመጫዬ እንግዲህ ለመጀመሪያ ራሴን ሳልስስ ደም ነው የሚወጣው። አመጣለሁ። ከዛ መጨረሻ ላይ አውሬው ሲወጣ ራሴን ሳትኩ። ራሴን ስስት እኒህ አባ ምረት የሚባሉ አባት ፈልገው መጥተው አነሱኝ። ካነሰው ወሰዱኝ። በኋላ እንግዲህ በሌላ ጊዜ ሲነግሩኝ 71 ልጅ ነው ተልትለው ያወጡት ከባብ ውስጥ ማለት ነው። አውሬው ሆዱ እንደዚህ ተነፋፍቷል። አውሬ ሲሉ ምን ነፍሳት ነገር ለምሳሌ የእባብ እናት እርሻ ስናርስ የምናገኘው ነፍሳት አለ። እንደሱ ነው፣ ግን ሆዱ እንደዚህ የተነፋ ነው። 148 ነፍሳት ከሆዴ ወጣ። በስምህ ታምኛለሁ እንዳትተወኝ፣ ለሚያሳድደኝ ጠላት ለሞት አትስጠኝ። በቃ የቤተክርስቲያኑ አጥር ይሄ ነው ማለት ነው። ይሄ ነው አጥሯ፣ ግቢያዎች ነው። አቤት ምን ልታዙ ምስክርነት ምንድን ነው አባቴ? እግሬም መጀመሪያ አይችልም ነበረ። አሁን በ5 ቀን ሄድን ያለው። ማን ነው ስም? ሳለ አምላክ። ስትመጣ ታዲያ በምንድን የመጣው? እግር ካልሰራ በመኪና መጣሁ። እዚህ ስወርድ እየታዘልኩ ምናምን ነበር መድ። ማን ያመጣ? ወንድሜ። በስንት ቀን ተጠምቀን ሄዳንከው? 5 ቀን። መጀመሪያ እግር ይሰራ ነበር ድሮ? አዎ የእንቁጣጣሽ ነው የተነሳብኝ። ያመመ። ምንድን ነው ያመመ? እኔ እንጃ አላውቀውም። ዙሮ እግሬንም እጄንም ስንክል ነው ያደረገኝ። ሐኪም ቤት እህቴ ወስደኝ ምናምን አባቴም እህቴም ወስደውኝ አዛም በኋላ መፍትሄ ሳይገኝ ብዙ ብር አውጥተው አዛም በኋላ በዚሁ በሐኪሙ አንስተን በዚህ መጣን። ስለ ገዳሙ እንዴት አወቃችሁ? አባቴ ያውቅ ነበር በፊት። በጣም ይገርም ነው። እሺ ለማንኛውም እንኳንም እግዚአብሔር ሰማ፣ አንተን የሰማኛን የሚስማን እናመሰግናለን። እኔም ተደርጎልኝ ነው የመጣሁት። እሺ ናይ መውጫ መልሴን አንተ ጨለማውን አሻግረኝ እልፍኝ። ጸበሉ ቦታው ማለት ነው ምንድን ነው ማለት በቧንቧ ነው ወይስ እንዴት ነው? ጸበሉ ከምንድን ነው የሚመነጨው ማለት ነው? እንግዲህ እኛም ልንገባ ነው።
በዚህ ጸበል ተጠምቀው ባይድኑ ነው የሚገርመኝ። ስቃው የሚያዘው እሱ ከወጣ በኋላ አንጀቴ ራሱ እንደዚህ ከታጠፈ እንዲከታጠፈ ሰው ነው የሚያቀናልኝ እንጂ ራሴ መመለስ አልችልም። ምክንያቱም አንጀት እንደተጣጠፈ ነው። አንዴ ያለቀስኩት ከዳንኩ በኋላ እና ከዳንኩ በኋላ ያስለቀሰኝ ነገር ቢኖር እቺ ወረደች። እቺ ማቴላሪ ሚይዛት በሙሉ ለቆ ስለነበረ ወደታች ወረደች። ውሃ ስውጥ ለምን ፈጠርከኝ? ለጉድ ነው ወይ ፈጠርከኝ? ከኔ 18 ዓመት ያልሞላኝ ሕፃን ነኝ። ምን አድርጌ ነው መዘባበቻ ያደረከኝ ብዬ በውስጤ በጣም ፈጣሪዬን አመረርኩት። እዛ መጨረሻ ላይ አንድ ሰው መጥቶ እንደምን አስተካከለና እችንን በእጄ እንዲዛር የመለሽ ከነበረችው አስቀምጥኩ። ከዓመታት በኋላ ነው ሰውነቴ እየገጠመ የመጣው። ግን ለሰዓት ጀምሬ ሙሉ ጤነኛ ነኝ፣ እግዚአብሔር ይመስገን። አባ እንዴት ዋሉ? የጠፉብኝ አሉ አይደል? እሺ፣ ቀጥሎ የሚያሳዩኝ ምንድን ነው? ይሄ ሁሉ ወረፋ ጸበል ምንድን ነው? ግንቦት 11 ቀን ያፈለቁት ጸበል ውስጥ አለ። እሺ፣ እሱን ጸበል ሁሉም ምዕመናን የመጣ በሙሉ በጀሪካ እየቀዳ ያወጣል። እሺ፣ አውቶዝ ላይ ገድላቸው ይነበባል። ገድላቸው ተነቦ ሲያበቃ ከ9 ሰዓት በኋላ ሁሉም ጀሪካውን ይዞ ወደ ጫካ ይሄዳል። ጫካ ገብቶ ይጠጣል። እስማ አሁን እዚህ ጋር ብቻ ማየው ወደ 400 አካባቢ ጀሪካን ይሆናል። ይሄ ይሞላል። የደካሞች ብቻ ነው፣ አቅም የሌላቸው ስራ መስራት የማይችሉ ብቻ ነው። አሁን በበዓል ቀን ግን ሙሉ ይሄ ሜዳው በሙሉ ጀሪካ ነው፣ ይሞላል ሙሉ። እንዴት ነው ታዲያ ወደ ገዳም የተቀየረው? እዛ ሂደት ውስጥ ነበሩ ሰው? አዎ፣ ገዳሙ የመጀመሪያ ጊዜ ስንመጣኛ ስሙ ገዳም ነው፣ ግን ግለሰቦች ብቻ ነበር የሚኖሩበት። መለኮሳት ቢቀድሱ መለኮሳት ቢሆንም ቅሉ ግን ለዛ መለኮሳት ህጋዊ የሆኑ ሰዎች ናቸው ደሞዝ እየከፈሉ በኃላፊነት የሚያስተዳድሩት የአካባቢ ህብረተሰቦች ነበሩ። ህጋዊ ማለት ምን ማለት ነው? በትዳር ዓለም የሚኖሩ ማለት ነው። ክህነት ያላቸውም የሌላቸውም ነው። ገዳሙን የሚያስተዳድሩት እነሱ ነበሩ። ከተፈወስኩ በኋላ እኔ በግሌ ገዳም ቢሆን እንደው ፈጣሪ ቢፈቅድልኝ ይሄን ሁሉ አካሌን ከመልሰውልኝ ጤነኛ ሆኜ ባገለገልኩ ነበር የሚል ምኞት ነበረኝ እና እንዴት ይቻላል የሚል በውስጥ ያለ ፈቃድ እግዚአብሔር ከሆነ ግን እንደማገለግል ተስፋ አይምሮዬን አሳምኜ ወደ ዋልድባ ሄድኩኝ። ያን ህመም ዝም ብሎ ውስጥ ላይ እጤ የሌለው ህመም ዝም ብሎ ግን ሰውነቴ የማበጥ መልሶ የመነሳት ነገር ምልክት ያሳየ ጀመረ። አባቶች መለኮሳት ሰላም ናቸው ደገሙና ወደ ነበርክበት ሄዳሉ። እዚህ ጋር ስንዴ የሚለቅሙት እናቶች ምንድን ነው? ለግላቸው ነው ለቤተክርስቲያኑ? ይህ ስንዴ የሚለቅሙት ምዕመናን በሙሉ ከሀገሩ ሲመጣ ስንቅ ቋጥሮ አይመጣም። ምክንያቱም እዚህ ገዳሙ ለዚህ ሁሉ ጸበልተኛ ስንቅ አዘጋጅቶ ነው የሚጠብቀው። እዚሁ ዳቦው ይጋገራል፣ እንጀራ ይጋገራል። በቅናሽ ሽያጭ እየሸጠ ምዕመናኑ እዚህ ነው የሚመገበው። አገልግሎቱን በነፃ ነው የሚያገለግሉ፣ አይከፈላቸውም። እኛም ክፍያውን ደግሞ በተመጣጠነ ክፍያ እየከፈሉ ይበላሉ ማለት ነው። ለምሳሌ ከዚህ ላይ አሁን የዛሬ 2 ዓመት አብይ ጾም ላይ የተደረገ ገቢረ ተአምር አለ። እኔ በጣም አሞኝ ነበረ። ለረጅም ሰዓት ቢያንስ 10 ምናምን ቀን ሆስፒታል ተኝቼ ነበረ እና መተንፈስ አልችልም፣ ጉሮሮዬን ያንቀኛል። አረቡን ቀን ነው ወደዚህ የመጣው። አረቡን መጥቼ ማክሰኞን የበረከት ስራ ሰው ሲሰራ በጣም ቀናለሁ። እንደዛ ሲሯሯጥና እስቲ ባልችልም እስቲ የተወሰነ ልሞክር ብዬ ስገባ የሚያፈነኝ ነገር እንደዚህ የሚጨንቀኝም የለም። ስታበጥሪ አሁን ይሄ ያው ብናኝ አለው አያፍንሽም? አያፍነኝም። እንደውም ለውጥ አመጣበታለሁ። ካደራደር እንደዚህ በመሰራ ሰዓት ለውጥ አይበታለሁ። ሴትዮዋ አይኗን ታውራለች። እሺ፣ ወደ ጸበሉ መጣችና እኔን ነው የሚያገኘችኝ። ከጸበሉ አባ አይኔ ታውራል፣ አይኔን የጋረደኝን ቢከፍትልኝ የጸበሉ መጋረጃ ገዛለሁ ብላ ተሳለች። ተስላ ወዲያውኑ ወደዚህ እህል ማበጠር ሂዱና እህል አበጠሩ ብዬ ሰውን ወደ ማበጠር ስልከው እሷ እያበጠርኩ ለሰዎች እሰጣለሁ ብላ ሴትዮይቱ እንደዚህ እያዘለለች ታበጥራለች። እሺ፣ ስታበጥር አይኗ ላይ ዘሎ ምኑ ይገባል፣ ጉድፉ ይገባል። ሙያ አበበች የሚባሉ እናት አሉ። እሳቸው ናቸው ያንን በምላሳቸው ያወጡላት እና ያንን በምላስ ስታወጣው መጀመሪያ ያወጣው ግን እጤ ነው የተባለው የደም የለበሰ እጤ ነገር ወጣላት። እሺ፣ ያ ሲወጣ መጀመሪያ እየወጣ ልክ እንደ ምን ልበል እንደ ሞራን ሆኖ መጣና ያን ከውስጥ ያለው ሁሉ እየሳበ ይዞት ወጣ። መጨረሻ ይሄ ዘሎ የገባው ጉድፍ መጨረሻ ላይ ወጣ።
ከዛም በኋላ ሁለቱም አይኗ በራ። በጣም ከፍተኛ የሆነ ለውጥ አግኝቻለሁ እኔ ከምን ከዚህ በጻድቁ ማለት ነው በበረከት ስራው እንዳለ ሆስፒታል ምቼ ነበርና እሺ ሆስፒታል ሰድ የወር መላለስ ነበር እሺ ካኒን ሰጥቶኝ ማለት ነው እሺ እና እዚያ በወር እየተመላለስኩ ነበር እሱን ካኒን ሰውስት ነበር 2 ወር ነው መሰል እንደታከምኩኝ የጭንቀት መድኃኒት ተብሎ ማለት ነው እሺ እና ግን መንፈስ ነው እሺ አሁን የዋቅም ፈጥር ደግሞ ስራ እየሰራው ነው በቃ እዚህ ላይ 37 ሰዎች በማንዳ በየጾም አይነት ስጉርድ ነውበታል በማባጠር ራሱ አሁን ይሄን እንደ መጽሐፍ ለማሳተም ጽፈን ይዘናል። ይሄም ራሱ አንድ የመዳኛ መንገድ ነው ማለት ነው። የመዳኛ መንገድ ነው። እየለፈለፍኩ ነበር ራሴን አላቅም ያው አስተማሚ የለኝም። ወደዚህ ጋር እህቴ ይዛኝ መጣች። ከዚህ ከመጣው በኋላ ያው ብዙ ነገሮችን እየለፈለፍኩ ራሴን አላቅም ነበር። ግን ሰንሰለት የታሰርኩበት ሰንሰለት በቃ ለኔ ታምር የሆነብኝ ቁልፉ ተፍቶ ሰበሩልኝ ክፈቱልኝ ሳልን ባለበት ቀን በ17 የደመራው ቀን መስቀሉን ሲለኮስ እጁ ላይ ያለውን ሰንሰለት አውልቀን እንጥላለን አለ። ራሱ ሸተት ወድቆ ወደቀ። ሲሸሸኝ ሁሉም ሲርቀኝ ሳትጸየፈኝ ቀረብከኝ ዘይት ያፈሰስክ በቁስሌ ላይ ወዳጅስ ማነው? እዛ ላይ ደግሞ እንግዲህ በጣም ሱሰኛ ነኝ የነበርኩኝ። ሱስ ላይ በጣም ያልቀረኝ ነገር የለም። ኧረ ተው አሺሽ፣ ጫት፣ ሲጋራ ምናምን ሁሉን ነገር እንዲያስጠላይሁኛል። ሰላም ነው ማይ ምልታዝ ታምሬ ልናገር ነው። እሺ እጅግሬ እንዲህ የተገናኘ ነበር እንዲህ ማለት እንዲህ ነበር እንዲህ ከዚያ እንደዛውኛ 10 ሺህ ብር መሳሪያ በማራ የተነስቼ ታይቼ ይሄን ነው አሉ ብራስ የተወኛልሽ የተባልኩ ነበር። አዲስ አበባ ምጃለሁ ሁሉ ነገር አይቻለሁ። ተዚያዚው ብራስ ተምትሞት እዚያው እንዳሽዋቱን እንጂ ተብዬ ስመጣ ዘንዘልማ የሚባለው ላይ ስንደርስ ይዘፍናል። መች ነው አንዱ እያልኩ ተንተባተብኩኝ ማፊያ ስለማይነጋገር ማለት ነው። አረች ሰትዮ ምን ልትለው እንደዚህ ምትሆን ይሉኛል። ዋ መች ነው ነው የታመሳቋ ነው እንጂ ተዚያ ባጃጅ ብድቅ ያረጉና ለ3 ለ4 አልነቃነቅም አይደል እንዲህ ያረጉና ቅፍ አድርገው እዚያ ሲከቱኝ እየሳቁ መጡ። ተዚያ ስንመጣ ደግሞ እዚህ መናሪያው ስንደርስ አሁን ሳኪ ማሪ ሊዘኝ የመጣህን ታውቀህ ነው አልኩት። ልጁም ማለት ነው ኧረ ተይ አንቺ ኧረ ተይ አንቺ ኧረ ተይ እንደው አታሰቀኝ አለና ለቀሰ። ሲያጠበል ስንገባ ምላሴና እጁ አንድ ጊዜ በስማ ተመስገን ጀታዬ አልኩና ደልቄ ከባህር ዳር በመኪና አመጣውና ዝክርቴን ዘክሬ ያቅሜን እስከ ዛሬም ድረስ እየዋለሁ። ለውጠው ያንተን ውለታ እሺ ያምኝ ስመጣ ድርቃ የምትባል ከተማ አለች። ከዋለባ ወተን ከሷ ላይ ስለስ በሽታው ተወኝ ለቀቀኝ። ወደዚህ ገባሁ። ወደዚህ ሲጋ ወደ ጻድቁ ቦታ ስመጣ አንድ አባ ተስፋ የሚባሉ እዚህ ገዳም በጣም ጸዋቱ መከራ የተቀበሉ ገዳሙን ለመገደም ብዙ እንግልት የደረሰባቸው አባት ነበሩና እዚህ ስመጣ ልክ ሲያገኙኝ እንኳን ደህና መጣ የጻድቁ ፍቃድ እኮ ደርሷል አለኝ። ምንድነው ፍቃዱ ስላቸው ከእንግዲህ በኋላማ የዳኑትን አባቶች ሰብስቤ ገዳም ላደርግ አስቤያለሁ። ልጅ አንተ ምን ትላለህ? ፍቃድ እግዚአብሔር ከሆነ ችግር የለውም አልኳቸው። ሀሳቡን ያመነጩት እሳቸው ናቸው። ይሁን የሚል ሀሳብ መጣ። ከዛም በኋላ ቤተክርስቲያን ገቡና ናገባ ልጅ አሉና ገባን። ማተቤን ያዙና ላትከዳኝ ጥላዬን ላትሄድ አልገባልኝ በጻድቁ አሉኝ። እገባለሁታለሁ አልኩና አለቀስኩ። ትልቁ ፍቅር ግን ያስለቀሰኝ ዋልባ መልቀቅ ስለማልፈልግ ነው። ብቻ እንኳን በትቀር እስከ ሞት ድረስ ለታማኝ ልትሆን ቃል ግባ ያለያ አሉኝ። እንግቴን ነክተው ያለያ እንዳትረሳው ይሄን የታተመ ማይተም ነው ይሄ ይነሳብሃል አሉኝ። ለምን እግዚአብሔር በቀለኛ ነው እንዴ በዚህ ካንወርክ ብሎ ምናምን ስላቸው አይ ፍቃድ እግዚአብሔር ሆኖላ ለአንተና የተፈቀደው ይሄ ገዳም እንገደም ብሎን ይሄ ልክ ተናገሩ። በኋላ የእንታታደሰ የሚባሉ ትልቅ አባት አሉ። ከሳቸው ጸሎተ ማርያም እንቀበላሉና ይሄድና ከሳቸው ጸሎተ ማርያም ተቀበልና እግዚአብሔር ይቅናቸዋል። እሳቸው ከተማ ያለውን ጉዳይ ማስፈጸም ጀመሩ። እኔ ደግሞ እዚህ ገዳሙ ላይ መጋቢ ሆንኩ። አሁን ካየው በላይ በጣም የበለጠ ደስ የሚል ልዩ የሆነ ነገር ላሳየህ ነኝ። እውነት በእውነት በስመ አብ በረከቱ ማያልቅ ቦታ። ይሄ ጨፈለጠው ምንድነው አባ? ይሄ የሚፈለጠው ወደ ውስጥ ነው የሚገባው። ለምን እንደሚፈለጥማ ገብተህ እየው ይሻላል። ዝም ብዬ ልግባ? አዎ ዝም ብለህ ግባ። ግባ ችግር የለውም። በእውነት ችግር የለውም። ግባ
ቀጥታ ልግባ ዝም ብዬ? አዎ ቀጥታ ሄድ። ማያ አንዳንድ ጥያቄ ነበረኝ ፈቃደኛ ከሆኑ። ማያ አንዴ እነስላቸውና እሺ ላይ ትንሽ እንጀራ አልጋግር ይላሉ። ሀዲት ኦሬዲ ተዘጋጅቷል። አዎ ገዳማት እኮ ብዙ አማራ ጣም አልጣማ ሳይሆን ዋናው በረከቱ ነው። ከዳር ነው አይደል? አዎ ስማሚያ ይቅርታ እንግዲህ ችግር የለም። አይፍሩ ችግር የለም። ምንድነው ደግሞ ለበረከት ነው እንጂ አይ ጥሩ ነው በጣም። ያችን ሞላ ያድርጓ እንዳልሰ። እሺ እዚህ በኋላ ይክደን ነው። አዎ እሺ እናንተ ቆማችሁ ግን ችግር የለም። ዳቦ ግን ለበዓል ሲሆን በጣም ብዙ ሰው እየመጣ ይገዛል ለበረከት ይባላል። በዛን ሰዓት ከ100 ኩንታል ያላነሰ ስንዴ እናበካለን። 100 ኩንታል? አዎ ጋገራ ምን ጀምር በ8 ጀምሮ እስከ 11 ባለው ሌትም ቀንም አይታረፉም። በስመ ፈውስ አለው እንዴ ዳቦ? ዳቦ ብዙ ጊዜ እኮ ለመድኃኒትነት ነው የሚጠቀሙት። በቁጥር ነው ዳቦ የሚሸጠው እንጂ ሰው እንደፈለገ አያገኙ። እሺ ምክንያቱም ይኸው ከሰው ማነስ የተነሳ ይኸው ብንጋግረውም ህዝብ ስለሚመጣበት አይደርስልንም ዳቦ። በቃ ይክፈቱት። እሺ ለመድኃኒት ነው። ሆስፒታል ላሉ ለብዙ ደካሞች የምንሰጣቸው ሙሉ ስጡን ብለው የሚጠይቁን ብዙ ሰዎችም አሉ እና ለመድኃኒትነት ነው የሚጠቀሙት። ሰብ ያልኩት እቺ የኔ የማበላሸት ውጤት ነች። ኧረ በጣም ባለሙያ ነው። በሞይ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኛም እናመሰግናለን። ይደንቀን አባ። አቤት የሚገርም ነገር ነው ያየሁት። አዎ ደስ ይላል። ኧረ በጣም ይደንቀን። እግሬም መጀመሪያ አይችልም ነበረ። አሁን በ5 ቀን ድን ያለው። ሌላ ደግሞ የሚበልጥ ነገር ላሳይ። በእውነት አምላክ ተመስገን የኔ ጌታ፣ ይቺው ነች አቅሜ ለስጦታ። ተግባር ቤት እንለዋለን። ደብ የሚጋገርበት ቦታ ነው። ሌላ ተሻማንተ ያቅሜን ይኸው አመሰግ። ህብረተሰቡ እየሰፋ መንደር እየመነደረ እየመጣ ወደ ገዳሙ አካባቢ ቀረበ። ከዛም በኋላ መነኩሴው ስለጠፋ የደርግ መንግስት ለገበሬው መሬቱን በሙሉ አካባቢ መራው። አንድ መነኩሴ ተነስቼ ገዳም ላድርግ ቢልም አይችልም። ለምን? ሎሚ የለም፣ ቡና የለም። የሚጠቀሙ ገበሬ ነው። እሺ ማንም ተከፋፍለውታል። ግቢውንም ሁሉን ተከፋፍለውታል። እሺ ስለቱ ብሩን ራሱ ዛሬ አንተ ተቀመጥ አንተ ነገ ተቀመጥ የተባባለ ነው። ጸበል አጥማቂዎችም ተከፋፍለው ነው የሚያጠምቁት። የአካባቢ ሰው ክህነት ያላቸው መለኩሴ ያገባም እዚህ ውስጥ ከኖረ መለኩሴ በደሞዝ እየተከፈለው ማገልገል ብቻ ነው እንጂ አያገባም። እነዛ መለኮሳት ከገዳም የመጡ አይደሉም። አካባቢ መልኩሰው ሚስቶቻቸው ሲሞቱ ምናምን የመለኮሱ እነሱ ብቻ ነው የሚያገለግሉት በደሞዝ እንጂ የነበረ አንድነት ገዳም አልነበረው። ስለዚህ ከዛም በኋላ አንድነት ገዳም ሆነ። ያው ብዙ መለኮሳት በዛን ሰዓት ከ20 እስከ 30 የምንሆን ነበር አንድ ላይ የነበር ነው። ጸበልተኞችንም አብረው እንደመናኝ እንዲያገለግሉ ያደረግነው የሰው ብዛቱም እንዲታይ ማድረግ ጀመር። ከዛም በኋላ ግን ሁሉም እንደዛ ያደረጉት በሙሉ አብዛኛው 3 እና 2 ብቻ ሊወጡ ሁሉም መልኩሰው ምን ላይ ሆነው ቀሩ። ከዛም በኋላ እግዚአብሔር ይመስገን ከዛን ሰዓት ጀምሮ ቀስ በቀስ አሁን ከ200 እስከ 300 መነኮሳት ይኖርበታል። በየገዳማቱ በየበረሃው ውስጥ ስለተሰደዱት ፍቅርህን በመህብረት በጣም
በረፍቻለሁ ይላልኩት ነው አጥንቱ ውስጥ የሚፈልሰው ሰው ይሄ ወጥቶ ነው በዚህ በኩል አጥንቱ ተሸርፎ ፍቅር ሲሉ ክብራችን የመጣው በ5 ዓመት ኃይለ ሥላሴ የወረዱ እዚያ ዝወድኝ ነው እንጂ ታመው ነው የመጡ ወይስ ከወላጆች ጋር ነው የመጡ? በጤና ነው የመጣው በበሽታ። እሺ ከጻድቁ ጠበል ብዬ። ምን ነበር ችግሩ? እንደ ቆዳ በሽታ ነበር። እሺ አሁን መጣዎች አሉኝ። አገር ለምን ብዬ እዚያው ቀረሁ ኖርኩኝ። ስንት ዓመት ቆዩ እዚህ ገዳም? ነው እድሜ ወዲያ 100 ዓመት ይሆነኛል። ገና በልጅነት በሕፃንነት ነው የመጣሁኝ። 30 ሊሞላ እንግዲህ ዓመት ነው የሚቀረው። ነቀርሳ ወጥቶብኝ እግሬ በዚህ ነው የመጣሁት። በህልሜ ቀስቅሶ ሄድ ብሎ ነው የሰደደኝ ወዲህ። እኔ መጣሁ ባህር ዳር ገባሁ። ከባህር ዳር የሚያውቀኝ ሰው ደግሞ እዚህ ይዞ ይመጣ። አሁን እሳቸው አርፈው እሳቸው መቃብር ላይ የወጣው አፈር ብዙ ሰው እየፈወሰ ነው አሉ። ሩክ ይህንስ አደርጋለሁ ብዬ ለዋውሻ ቅቤት በ2 ስንጥቅ አለና ያተገናኘ ወደቀ። ከዚህ ከኛ ቀርቶ ከእናንተ አዲስ አበባ ላይ ራሳቸው ጥቁር አንበሳ ሰናብቶቹ መጡ ካንሰር የዳኑ ሰዎች አሉ። ዓለም የናቃቸው እነርሱም በናቁት የተለመነች መሬት ተዘመረች ድንግል ማርያም ትከተላችሁ። የሌላ ገዳማ ስንሄድ ራሱን ችሎ የ300-400 መነኮሳት የሚቀልበው መሬት እርሻ አለው። እኛ ግን መሬቱ ተወስዶ ስላገኘ ነው እንደ እርሻ የምንጠቀመው እጅ ስራ ነው። ገዳሙ መነኮሳትም እጅ ስራ ፈትኖ እንዲኖር ስለማይፈቀድ የመጣው መነኮሳት በሙሉ እጅ ስራ እየሰራ ነው የሚኖረው። ያ እጅ ስራ ማለት ፎጣ ነው። ጠዋት 2 ሰዓት ገብተው እስከ 9 ሰዓት በስመ አብ ጸሎት 3 ሰዓት ይወጣሉ። 6 ሰዓት ይወጣሉ። 9 ይወጣሉ። 11 ሰዓት እንደ ደወል መኪና በደወል መሰረት ወጥተው ሄደው ያው የራሳቸው ተራዳ ማለት ነው። ስጋቱን ይንግል አንሳ ሰርተ ጸሎት አድረስ በኋላ ላገልግል ጌታ እድሜ ከሰጠህ። ከዛም ሆኖ ግን ወሬ አልባልታ እያወሩ አይደለም የሚሰሩት። የአሰረ ምንናቸውን እያዘከሩ ፍጻሜያቸውን እንዲያምር የእናቶቻችን የአባቶቻችን ፍጻሜ ያሳመር ካምላክ የኔ ማሳመርልን እያሉ በህሊና ጸሎተ ማርያም እየደገሙ ስለሚሰሩ በጸሎት የተሰራ ነገር ሁሉ መድኃኒት እንደሆነ ይታወቃል። አሁን በየሰዓቱ የጸሎት ሰዓት ሲሆን እዚሁ ነው የሚጸልዩት ወይስ በጣም የ15 ደቂቃ ያደርጋሉ? እሺ ያተው ጸሎት ያርሰ ይመጣሉ። እሺ ፍረፍሳን ሄር በቦታ ሰው ነው የማልጠቅም ስሆን ለዚህ ከተራህ ኃይልና ብርታትን ጉልበትም ከሆን ሰላም ነው። ፎጣውን አውጥተን ለመመናን እናድላለን፣ እንሸጣለን። እንግዳ ስሆን እንደ አባቶቼ አንተን መረጥኩ። ከዛ ስትጀምሩት እቺ ግቢ ብቻ ነው የነበረችው። መጀመሪያ ገዳሙን ስንገድም በጠቅላይ ቤተ ክህነትና በሀገረ ስብከት የተሰጠን ቤተክርስቲያኗ ግቢ ብቻና እዛ ማዶኛ ሰፈርች እሷ ብቻ ነው የተሰጠን። የዚህ ገዳም አስተዳዳሪ እርስዎ ነዎት አይደል? አባታችን ማን ይባላሉ? አባ ገብረ እግዚአብሔር። የምንኩስና ህይወት የጀመሩት የት ነው? ከዚሁ ነው። እዚሁ ነው? ምን ያክል ዓመት ሆነ? ከመጣሁ እንደ 27 ዓመት ሊሆነኝ ነው። በልጅነት ግን ከዚህ የመጣሁኝ ታምሜ ነው። መጀመሪያ ለጸበል ነው የመጣሁኝ። ምን ነበር ያመመዎት? ቆዳ በሽታ። እሺ። ገዳሙ ሲገደም ያው እንዳንዱ አባል ሆኜ ገዳሙን አብረን ተመርደን አብረን አቋቋምን። 2015 ላይ ዛሬ 2 ዓመት ወደ አስተዳዳሪነት የማይበሩ መረጣኝ። አሁን ይሄ መናኸሪያው በሙሉ የግለሰቦች እርሻ ነበረ፣ መኖሪያ ቤት ነበረ። ይሄ ላይኛው መንደር በሙሉ እዚህ ነው የነበሩ። የእነሱ መንደር ነበር። ያን ቀስ በቀስ ግምት የሚሰጠውን ግምት እየሰጠን፣ ሌሎች ደግሞ በጸባይ እየለቀቁ እንኳን ገዳሙ ተገደመልን እንጂ እያሉ ገዳሙን ለመነኮሳት እያስረከው መሬቶቻቸውን የጸበሉ ራስና የተዚያሩን ጀርባ እየለቀቁ ሄዱ። እንደዚህ አይነት የፈውስ ቦታ ሊሆን የቻለበት ሚስጥሩ ምንድን ነው አባ?
እግዚአብሔርን ቃል ኪዳን ስለተቀበሉበት እና በተለያየ መልኩ ያው እንግዲህ እሳቸው ወዛቸውን አንጠፍጥፈው እህል ሳይበሉ አንዲት ቆዳ እስከ መጨረሻ እስከ ሕይወታቸው ድረስ ለብሰው አንዱ ተጋድሎ አደረጉ። የዚያ ውጤታቸው ነው እንግዲህ ይህን ሁሉ ፈውስ እንዲበዛ ያደረገው። ሶስሎት ኃይልን እሳቸው ቢዳ የሚባለውን በዚህ ብቅነት ታገኝና ሩቅ ወንዝ ነው። እዚያ ነው አንጥተው አትክልት ተክሎ ለነዳያን የሚመጻውቱ የነበር እና ያንን ከዚያ ርቀት የተነሳ አቅማቸው እየደከመ ሽምግልና ሲመጣ አካባቢው እንደምታየው ለንጣ ነው ማለት ነው። ቆፍሮት ደንጊያ ሆነባቸው፣ ውሃ አልወጣም። ከዚያ በኋላ ለሙሴ ካለት ላይ ውሃን ያፈለክለት የእስራኤል አምላክ ሆይ እኔም ከዚህ ምድር ላይ ውሃ ፍልቅልኝ ብለው ሲጸልዩ ከዚያ በኋላ በትምህርተ መስቀል እንዲህ ሲባርኩት ሁለት ላይ አሁን እዚህ ውስጥ ያለው ለሚጠጣ የሚጠቀመው ሰው ጸበል አለ ከዚህ ከሸንዶር አስኪ ላይ እዚህ ውስጥ ደግሞ አንዲት አለች ሁለት ላይ ነው የቆፈሩ እነሱ ላይ ውሃ ከሁለቱም እንደዚህ አለቱ ተሰንጥቆ ውሃ ፈለቀ። እና ያ ጸበል እስካሁን ድረስ ፈውስ ለህሙማን እየሰጠ ይገኛል። እሳቸውም በህይወት እያሉ ህሙማንን ሲያድኑበት ነበር። ከዚያ ወዲህም እንደቀጠለ ይህ ሁሉ ህዝብ እየተፈወሰ የሚሄደው በእርሳቸው ጸሎት ነው። በስሙ መከራ ለተቀበሉት ይለምናል ጌታ ስለ ሰማዕታት። እዚህ 19 ዓመት ውስጥ አረ ገዳሙ የደረሰ አሁን ከአንዲት ግቢ ተነስቶ ገዳሙ ከሚበላው ከሚጠጣው እየቀነሰ ቦታ ሲገዛ ቆይተዋል። በ30 ሚሊዮን ብር እችን መሬት አስመለስ ይላል። እቺ ቤተክርስቲያንስ ተናዚ ይባላል። ሰው በዚህ መንፈስ ያለበት ነው። ጸበልተኛው በዚህ ዲዘዋወር ሲመጣ ዝም ብሎ ቋጋን ሳበ ይወርቅ ነበር። እዚህ ላይ መስቀል ቢደረግ ዙሪያውን ሰው አይወድቅም። አጋን ታውቆ እየሳበን የሚጥላቸው ተብሎ የመጀመሪያ በታች ያለና እቺ ታንዲት መስቀል ተሰራች። እዚያ ይሄን ደግሞ እዚህ ሰው ይወደቀ ሲያስቸግር ነው መስቀል የሰራችሁት? እንዴት ነው ታዲያ ለውጡ? የለም እስካሁን ወርቆ ያውቁም። መስቀል ክብሬ ነው ከክፉ እንግዲህ ድነና የሚባለው ያ ነው። አፄ ዮሐንስ ሰራዊታቸውን ያሰፈሩበት የትኛው? እቺ መሀል ያለችው ነው ላይ ያለው ዛፉ ስር ያለው? እሺ አካባቢም ዙሪያው ላይ ተራራውም ቢሆን የእናንተ ነው? ድነና ነው የሚባለው አይደለም? እሺ ድሮ ነበር። ቆይ ይሄ ሁሉ የእናንተ ነው? አሁን ተራራው ይሄ እንዳለ አይደለም? አሁን የኛ እዚች ወንዟ ወዲህ ናት። እቺ ወንዟ ወዲህ? ይሄ ቆርቆሮ በብዛት የሚታየው ምንድን ነው? ከዛች ቆርቆሮ እስከዚች ወንዝ በቃ ይሄ ነው ገዳሙ? ይችላል። የባወራስ ሚከተከትበት ግን በውስጥ በጣም በርካታ ከ30 እስከ 40 የሚሆኑ ትላልቅ አዳራሾችን ሰርተናል። አንድ ሁለት ተብሎ 30 አዳራሽ? አሁን ሁለት ተብሎ ከ30 አዳራሽ በላይ አለ። ይሄ በጣም ረጅም ነው። ትልቁ ይሄ ነው ግዙፉ? የመጀመሪያው ትልቁ ይሄ ነው። በአመት 3 ጊዜ በጣም የሚበዛበት ነው። ሰታ ዐቢይ ጾም፣ ጥር ወራት ይሄ ሁሉ አዳራሽ ሞልቶ ነው ታዲያ ሰው ውጭ የሚያድረው? ይሄ ሞልቶ በሙሉ ጠቅላላ አዳራሾች በሙሉ ሞልተው በየጫካው ነው የሚያድረው። ይሄ በሙሉ የምናየው ጫካ በሙሉ ሰው ነው። ዐቢይ ጾም አይታይም ሰው። ይሄ ሁሉ በቃ ይሄ ሁሉ ቤት ሞልተው ውጭም ጫካውም ራሱ ይጠባል። እንደምን አላችሁ? ምን እየቆላችሁ ነው? ነው እንዴ? ሰላም ናችሁ? እንዴት ነው ቆይታችሁ? ከየት ነው የመጣችሁት? ከሐረር ነው። በእውነት? በምን ኬት ነው? ያው ጤና ለራሶት? እና ታዲያ ለውጥ አለ ወይስ እንዲሁ ዝም ብሎ ነው? ይገባ ተካውኜ ጨርሼ ያው በቅርብ ጊዜ እሄዳለሁ። የምንሰማው ሁሉ ዳንኩ ነው። የምንሰማው ሁሉ እየዳንኩ ነው ነው ማዳኑን አይተዋልና። አሁን ተለይ ህንፃዎች በሙሉ ሲሰሩ ለግንበኛም ሆነ ለአናጺ ብዙ ብር አወጥተናል። አናጺውም ለጸበል ይመጣል፣ ግንበኛውም ለጸበል ይመጣል፣ መሐንዲሱም ለጸበል ይመጣል፣ ሁሉም ለጸበል ይመጣል። እዚሁ ባለሙያ ሁሉ በነፃ ነው የሚያገለግለው። ማዳኑን አይተዋልና። አባ ይሄ ለምንድን ነው እየተሰራ ያለው? ይሄ ለእህል መጋዘን ነው። 1 ሚሊዮንም 500ም 600ም ሺህ ብር እያደረጉ ከ10 ሰዎች በላይ ነው ያሰሩት። እዛ የቀረውን ገዳሙ በጣም የሚገርም ነው። እዛ አለፈ ስንል ጸበልተኛው በየቤታችን ነበር ሰርጎ የሚያድረው የነበረው። ማደሪያ ስላልነበር ወደ ላይም ገበሬው ስላልሸጠልን ገበሬው እየሸጠልን ስንመጣ መናኸሪያም ወደ ለዛም ስንሰራ ቤት ወደ ጸበልተኛው ደግሞ መገንባት ጀምረን ወደ ላይ ወጣን። ከዛ ወረድ ስንል የጸበል ቦታ አልነበረንም።
ወደ ሻንዳ ወርደው እንዳይጠመቁ መልክዓ ምድሩ ገደል ስለመሆነ ሰው ወርዶ መጠመቅ አይችልምና ያንን ጸበል ከ50 እስከ 40 ሚሊዮን በላይ ወጪ አወጥቶ ከጸበልተኛው ጋር አስተባብሮ ጸበል ግንባታ በጣም ንጹህ የሆነ ግንባታ ገንብቷል። ይሄን ሁሉ የምታረጉት ከምዕመናን በምታገኙት ብር ከምዕመናን ጸበሉ ይሰራልን በማለት 15 በመስጠት እንጂ የስለት ለገዳሙ ያመጡትን ብር ለገዳሙ ነው የሚገባው። እሰይ ነጋ ላመሰግን ነው ዓይኔን የከደንኩት አንተን አምኜ ነው ዓይኔን የከደንኩት። ገዳሙን ሲመሰርቱ የእናታችን የቅድስት ድንግል ማርያም የኪዳነ ምሕረትን ጽላቷን ይዘው ነው የመጡትኝ። በዚህ የሷንን ስዕል ቤት አድርገው ሷን እሺ ላይ ያስቀምጠው ይማጸኑ ነበር። እሳቸው እዛ መቃብራቸው ካለበት ቤተክርስቲያን ላይ እሳቸውን ደግሞ መጠለያ ቤታቸውን ሰርተው እዚያ ላይ ይማጸኑ ነበረ። እንዲህ ያሉ እሳቸው ከቆዩ በኋላ ላይ በ16ኛው መቶ ክፍለ ዘመን አጼ ፋሲል በየምድር ጎጃም የሚያገናኘውን የአባይ ድልድይ ታላቁን ድልድይ ለመስራት ሲነሱ መጣው። ይሄንን በሚሰሩበት ሰዓት ላይ ደጃች አሞኒዮስ የተባለ የንጉሱ ቢትወደድ ነበራቸው። ይሄን እንደራሴ ልጅ ነበረችውና የበኩር ልጅ አለችው፣ ልጅና ፈኩኝ አምጡልኝ ብሎ ወታደሮችን ይልካል። ታዲያ በዛን ሰዓት ወታደሮቹ ልጁን ይዘውለት ሲመጡ መንገድ ላይ ትሞታለች ትታመምና ስትሞት ይዘው ከዚህ ይደርሳሉ። ይሄን አድርገው ነበር አልፎ ይሄዱትኝ። ከዛ ገዳሙ መነኮሳቱ አግኝተዋቸዋል። የት እየሄዳችሁ ነው? ምን ይዛችሁ ነው ሲሏቸው እኛ የሞተ አስከሬን ይዘን የንጉሱን ቢትወደድ የሚሰራውን ይዘን ነው ሲሏቸው የሞተ ሰው ይዛችሁ ለምን ትሄዳላችሁ? አምጡና ከዚህ ቀበሩት። ለምን ከባዶ ምድረ በዳ ቀብረን ብንሄድ ምን ብለን እናስረዳለን? ለጠያቂያችን ለኃላፊያችን ብለን እናገራለን ሲሏቸው ከዚህ ላይ የተቀበሩ ያረፉ ትልቅ ጻድቅ አሉ። እኛም እሱን ገዳሙን ይዘን የእሳቸውን አጽም በረከት ይዘን እየኖር ነውና እኛ መነኮሳት በዚህ ላይ ነው የምንኖረው። ከዚህ ላይ ብትቀብሯት በነብሷም የምትጠቀም ልጅ ናት መስሏቸው ቀብረዋት ሂደዋል። ከዛ ቀብረዋት ሂደው ወደ አባይ ድልድይ የሚሰሩትን ደጃች አሞኒዮስን ልጅስ ብለው እንዲሙታ ቀበርናት ብለው ይነግሯቸዋል። ከዛ እሺ የተቀበረበትን ቦታ ሳዩ ብለው እንደራሴው ይመጣሉ። ደጃች አሞኒዮስ ገዳሙን ካዩ በኋላ መነኮሳቱን ጠየቁ። ምን ብለው እዚህ ገዳሙ ላይ የሚያስፈልግ ነገር ካለ ልስራ፣ ምን በረከት ልስራ? ቤተክርስቲያኗች በሳር ላይ ያለችና ይችን ይስሩልን ብለው ሲጠይቋቸው ከዚያ በኋላ ደጃች አሞኒዮስ ከጢስ አባይ ሲያሰሩት በነበረው ድንጋዩ በወታደሩ ነው። ወታደሩ ከጢስ አባይ ጀምሮ እስከዚህ ድረስ እንዲተራ ሆኖ ይቀመጣል ማለት ነው። አንዱ ወታደር ድንጋይ አንስቶ ለዚያኛው ይሰጣል። ያኛው እየተቀባበል ነው እስከዚህ ድረስ የመጣው እጅ በእጅ ማለት ነው። ከዛ መጣ። ይህም ቤተ መቅደስ የምናየውን ሰርተውታል። አሁን ይሄ የምናየው በኖራ የተሰራ ነው። እዚህ በኋላ ላይ ገበሬው በአካባቢው የሚኖረው ህብረተሰብ ከያዘው በኋላ ይሄን ሰርቶት እንጂ የምታየው አሁን ይሄ ኖራ ነው የተጀመረው። በኖራ ነው ዘውት የወጡት። ይሄንም መቅደሱን በሙሉ ይዘውት ወጣዋል። ቅድስቱንም በሙሉ በኖራ የወጣ ነው። በዚህም በኩል ላይ ስናየው እንደዚህ ይታያል። በዚህ ውስጥ ያሳውቃል። እዚህ በኩል ላይም ስንገልጠው አሁን ስዕሉ ስለተሳለበት ነው እንጂ በዛኔ የተሰራው ኖራ ነው። ሁሉ ዘውት የወጡት በ16ኛው መቶ ክፍለ ዘመን አባ እነዚህ ስዕሎች መቼ እንደተሳሉ ይታወቃል? ከ16ኛው መቶ ክፍለ ዘመን ጀምሮ የመጣ ስዕል ነው። ጥንታዊ ስዕል ነው። ሌሎችም ሁሉ እንደገና እስከ 18ኛው መቶ ክፍለ ዘመን ድረስ ተስለው ከዛ አንስተው ያሉ ስዕሎች ናቸው እነዚህ በጥቅሉ። ይህን የሚያሳሉት በ18ኛው መቶ ክፍለ ዘመን የመጡት አፄ ዮሐንስ ንጉሱ ናቸው። ታዲያ እንግዲህ በመጨረሻ ማን ናቸው ጻድቁ? ቦታውስ የት ነው የሚለውን ለመስማት ከጓጓችሁ የማን ቦታ ነው? አቡነ ሀራ ድንግል። አቡነ ሀራ የሚባል ገዳም አለ። ከዚያ ሄድ አቡነ ሀራ ስመጣ ኪዳነ ምሕረትና አቡነ ሀራ ፊትና ፊት ሆነው ገጥመው ነው የሚኖሩት። አቡነ ሀራ አቡነ ሀራ ነፍሳት ከክርስቶስ ጋር እንዲገናኙ የሚያደርጉ ጻድቃን ሰማዕታት ብዙ ናቸው። መምህርነትም ጻድቅነትም የተሰጣቸው ግን ጥቂቶች ናቸው። ከነዚህ ውስጥ አንዱ አቡነ ሀራ ድንግል ናቸው። አቡነ ሀራ ድንግል በተጋድሎ በአንድ በረሃ ውስጥ በመኖር ብቻ ሳይሆን
መምህር ሃይማኖት ናቸው። ጸሎት ይታደጋልና ይህ ገዳም የሚገኘው በባህር ዳር 17 ኪሎ ሜትር ገባ ብሎ ከዘንዘልማ 10 ኪሎ ሜትር ከባህር ዳር 17 ኪሎ ሜትር ይገኛል። ገዳመ ወንያት አቡነ ሐራ ድንግል አንድነት ገዳም ተብሎ ይታወቃል። ስለዚህ ጻድቁ እያልን እስካሁን ታሪካቸውን ያወራንላቸው አባት ጻድቁ አቡነ ሐራ ድንግል ናቸው። አቡነ ሐራ ድንግል። እኔም እንግዲህ ስለተደርሶልኝ የመጣሁት አባቴ በኪንታሮት ህመም በጣም ከልጅነት ጀምሮ እሰቃያለሁ። ከዩኒቨርሲቲ በኋላ አልታመምኩም 14 ዓመት በኋላ በመሀል እኔ ታመምኩ። ኪንታሮት ታመሜ በጣም እየተሰቃየው እምነት ሰጥተውኝ ስለነበር እየተቀባው ያንን እምነት ስቀባው አያድነኝም እንዴ ለምንድን ማለት ነው። የአንድ ቀን ተቀባው ለውጥ የለውም። 2 ቀን ተቀባው 3ኛው ቀን ላይ በቃ እጅ ሰጠውና ስለተሳልኩኝ ጻድቁ አቡነ ሐራ ድንግል ይህን ኪንታሮት ህመም ከፈወሱኝ ገዳሞት ድረስ መጥቼ ቪዲዮውን ሰራለሁ። የእግዚአብሔርን ፍቃድ ከሆነ የእርሶን ፍቃድ ከሆነ ይፈውሱኝ ብዬ ተናገርኩኝ። ልክ እንደዚህ ስለተስዬ በማግስቱ ይሄ ጥዝጣዜው የሚወጋኝ ምናምን ነገር ቆመልኝ። መቆም አልችልም ነበር፣ ተኝቼ ነበር የምውለው። ደግሞ የማቀርበው የኮሜዲ ስራ መድረክ ነበረብኝና ትኬት ተሽጧል፣ አዳራሽ ተከፍሏል። በጣም ጨንቆኝ ነበር። እንዴት ነው የምሆነው? ታሜ ተኝቻለሁ፣ ሰው ያቀርባል ብሎ ይጠብቃል። ከዛ ቆሜ በማግስቱ ሄድኩኝ። ከዛ በቃ በሁለተኛው ቀን ለቀረጻ ወጣሁኝ። ቀረጻ ተቀርጬም ብዬ ተመለስኩኝ። ኮሜዲውንም በሳምንቱ አቀረብኩኝ። ደህና ሆንኩኝና ረሳሁት መልሼ። የሆነ አላርድ ሰው ሲድን ይረሳ የለም ስረሳው። በመሀል አንድ ቀን ፖስተር አየሁ፣ አቡነ ሐራ ድንግል ማሰባሰቢያ ሚሊኒየም አዳራሽ አለ የሚል። ከዛ አንድ ልጅ ጋር ደወልኩ። እንዴ እኔ እኮ ስለት አለብኝ መመስከርም አለብኝ፣ ዝግጅቱ የት ነው መቼ ነው አልኩት። በዚህ ቀን ነው አለኝ። ከዛ እሱን እንመጣለን ብዬው ቃል ገብቼለት ሌላ ተአምር ደግሞ ተደገመብኝ ማለት ነው። በሳቸው የልደት ቀን ጥቅምት 19 ባለቤቴ በምጥ ሴት ልጅ በሰላም ተገላገለች። እና አቡነ ሐራ ድንግል ከዚህ በላይ እንግዲህ ሊጠሩኝ አይችሉም አልኩና ያው ቃል ገብቼ ነው የመጣሁት ማለት ነው። ስለቴን ላስገባ ገዳሞት መጥቼ ዶክመንተሪ ቪዲዮ ሰርቼ እንዳዳኑኝ እመሰክራለሁ። ስለት ግን ስለት ነው።